ሊሰሙትንም ሊሰሙ ተመኝተው አልሰሙም። ወገኖቼ ቅድም እንዳልኩት ነው መግቢያዬ ላይ በደንብ ሰምታችሁኝ ከሆነ እግዚአብሔር ዛሬ የሰጠንን እድል በአግባቡ መጠቀም አለብን። ነገ የኛ አይደል። ነገ ይህን እድል ላናገኘው እንችላለን። እግዚአብሔር በሰጠን የትኛውም አጋጣሚ መጠቀም አለብን። እግዚአብሔር እድል ሲሰጥ መጠቀም ያስፈልጋል። ያንን እድል ደግመን የማናገኝበት አጋጣሚ ስላለ በብሉይ ኪዳን ዘመን የነበሩ ሰዎች እኮ እግዚአብሔርን ፈልገውታል። እግዚአብሔርን ደስ ለማሰኘት ጥረዋል። በቅድስና ለመኖር ብዙ ደክመዋል። ግን ክርስቶስን ማየት አልቻሉም። በስጋ በመንፈስ ከነሱ ጋር ነበር እግዚአብሔር። እነ ዳዊት፣ እነ ኢሳይያስ፣ ሌሎቹም ቅዱሳን የእግዚአብሔር ሰዎች እነ ሙሴ ክርስቶስ በስጋ እንዲገለጥ ትንቢት የተናገሩ ነቢያት ክርስቶስን ለማየት ተመኝተው ነበረ፣ ፈልገው ነበረ። ግን አላዩትም። ሞት ከለከላቸው። ሐዋርያት ደግሞ ከተለያየ የተናቀ ስፍራ ተጠርተው ያንን የነቢያት ትንቢት ፍጻሜ የሆነውን ጌታ ኢየሱስ ክርስቶስን አዩት። ባይናቸው በእጃቸው ዳሰሱት፣ ከእርሱ ጋር በሉ ጠጡ። ይሄን በማየታቸው እድለኞች ናችሁ፣ ብፁዓን ናችሁ አላቸው ጌታ። እኛም እድለኞች ነን። አባ ሕርያቆስ የሐዋርያትን ዓይን ዓይኑ አድርጎ፣ የሐዋርያትን እጅ እጁ አድርጎ፣ የሐዋርያትን ጆሮ ጆሮ አድርጎ ንሕነሰ ርኢናሁ በላዕነ ወሰተይነ ምስሌሁ፣ እኛስ ከእርሱ ጋር በላን ጠጣን እያለ ክርስቶስን እንድናመሰግን የሚያደርግበትን ቃል ይናገራል ቅዳሴ ማርያም ላይ። ወደ ምሳሌው ትርጉም ስንሄድ ጌታችን ምሳሌውን ተረጎመላቸው። ቀጥሎ እንግዲህ እናንተ የዘሪውን ምሳሌ ስሙ። እንግዲህ በደንብ አስተውሉ። ዘሪ ሲዘራ ዘሩ አራት አይነት ቦታ ነው የወደቀው። አንደኛው መንገድ ዳር ወደቀ። አንደኛው ብዙ አፈር የሌለው ድንጋይ ላይ ወይም ጭንጫ መሬት ላይ ወደቀ። ሶስተኛው በእሾህ መካከል ወደቀ። አራተኛው መልካም መሬት ላይ ወደቀ። እነዚህ ዘሩ የእግዚአብሔር ቃል ነው። መጽሐፍ ቅዱስ እንደሚነግረን ዘሪው የቃሉ ባለቤት ክርስቶስ ነው። አስቀድመው ትንቢት የተናገሩ ነቢያት ናቸው። በሐዲስ ኪዳንም የሃይማኖታችን ራስና ፈጻሚ የሆነው ክርስቶስ ነው። ከዛ በኋላ ቅዱሳን ሐዋርያት ናቸው። ከሐዋርያት በኋላ የተነሱ ሐዋርያነ አበው ናቸው። እስከ ዓለም ፍጻሜ ድረስ የሚነሱ እውነተኛ የክርስቶስን ትምህርት እውነተኛውን ወንጌል ይዘው የሚያስተምሩ መምህራን የቃሉ ዘሪዎች ናቸው። የእግዚአብሔር ቃል ደግሞ ንጹሕ ነው። የእግዚአብሔር ቃል ደግሞ ቅዱስ ነው። የእግዚአብሔር ቃል ደግሞ ሕያው ነው። ለ2000 ዘመን እየተሰበከ የማይሰለች ማለዳ ማለዳ አዲስ የሆነ ቃል የእግዚአብሔር ቃል የመጽሐፍ ቅዱስ ትምህርትና እውነት ብቻ ነው። የትኛውም ደስ ብሏችሁ አልቅሳችሁ ያነበባችሁት ፊክሽን አንዴ ሁለቴ ወይም ሶስቴ እንደው ግፋ ቢል ካነበባችሁት በኋላ ደግማችሁ አታዩት። መጽሐፍ ቅዱስ ግን ለ2000 ዘመን እንደ አዲስ እየተሰበካል። ለምን? ቃሉ የእግዚአብሔር ስለሆነ፣ ቃሉ ያረጀውን የሚያድስ ስለሆነ፣ ቃሉ የቆሸሸውን የሚያነጻ ስለሆነ፣ ቃሉ የጠመመውን የሚያቀና ስለሆነ፣ ቅዱስ ስለሆነ የእግዚአብሔር ቃል። ሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ምዕራፍ 4 ቁጥር 12 ላይ ስንመለከት ስለ እግዚአብሔር ቃል ሲናገር እንዲህ ይላል፣ የእግዚአብሔር ቃል ሕያው ነውና ይላል። የእግዚአብሔር ቃል ምንድን ነው? ሕያው ነው። የዮሐንስ ወንጌል ምዕራፍ 11 ላይ ስታነቡ አልዓዛርን ክርስቶስ በቃሉ ነው ጠርቶ ከሙታን መንደር ያወጣው አይደል? ቃሉ ከሞት የሚቀሰቅስ ኃይል ያለው። አልዓዛር ናውጣ ሲል ጌታ ከተቀበረ ከሞተ ከተቀበረ 4 ቀን የሆነው አልዓዛር ከመቃብር እንደተጠቀለለ ሆኖ ወጣን የሚለው የእግዚአብሔር ቃል። ስለዚህ የእግዚአብሔር ቃል ሙታንን የሚያስነሳ ነው። የእግዚአብሔር ቃል ሰማይና ምድርን ያጸና ነው። ብርሃን ይሁን ሲል ሰማይ ይሁን፣ እግዚአብሔር ሰማይ ሆነ። ብርሃን ይሁን ሲል እግዚአብሔር ብርሃን ሆነ። ጨለማ ይሁን ሲል እግዚአብሔር ብርሃን ሆነ። በቃሉ ሁሉን የፈጠረ አምላክ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ቅዱስ ዮሐንስ እንደነገረን ሁሉ በእርሱ ሆነ፣ ከሆነውም ያለ እርሱ አንዳች የሆነ
የለም ነው ያለው። ስለዚህ የእግዚአብሔርን ቃል ማክበር ይገባናል ወገኖች። ቃሉን እናክብር፣ ለቃሉ ክብር ይኖረን። የእግዚአብሔርን ቃል ስንሰማ እንደ ልድያ በጸሎት መንፈስ ሆነን በፍርሃት ሆነን በማስተዋል ቃሉን ሰምተን እንድንለወጥበት ይሄንን እድል እግዚአብሔር ስለሰጠን እያመሰገን ነው። የእግዚአብሔርን ቃል በማስተዋል ሰምተን ለመለወጥ እንስማ ወገኖች። ቃሉ ሕያው ነውና ይላል ቅዱስ ጳውሎስ ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያው ነውና የሚሰራ ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ይላል። የማን ቃል? የእግዚአብሔር ቃል። ነፍስንና መንፈስንም ጅማትንም ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። አያችሁ፣ የእግዚአብሔር ቃል ስጋችንን ብቻ አይደለም መንፈሳችንን ስጋችንንም የሚመረምር ነው። ነፍሳችንን የሚያይ ነው የእግዚአብሔር ቃል ሕያው። ስለዚህ የእግዚአብሔርን ቃል በማስተዋል መስማት አለብን። ወደ ምሳሌው ትርጉም ስንሄድ ጌታችን ምናል? እንግዲህ እናንተ የዘሪውን ምሳሌ ስሙ። እንዳልኳችሁ ዘሩ የማን ቃል ነው? የእግዚአብሔር ቃል ነው። አሁን እየተዘራብን ያለው ይሄ የእግዚአብሔር ቃል ነው። ውስጣችን የተዘራ ብዙ ክፋት ሊኖር ይችላል። ውስጣችን የተዘራ ብዙ የማይጠቅም ነገር ሊኖር ይችላል። ዲያብሎስ የዘራብን፣ ክፉ ሰዎች የዘሩብን፣ ፖለቲከኞች የዘሩብን፣ ዘረኞች የዘሩብን ብዙ መጥፎ ዘር አለ በውስጣችን። ያን ሁሉ አስወግደን ንጹሑን የእግዚአብሔርን ቃል በልባችን ውስጥ እናሳድረው ወገኖች። የሚጠቅመን እሱ ነው። የመለያየት ዘር፣ እርስ በርስ የመጠፋፋት ዘር፣ የክፋት ዘር የተዘራብን ሰዎች ነን እኛ ኢትዮጵያውያን። አልታደል ዛሬ እርስ በርሳችን እየተገዳደልን ያለን፣ ወንድም በወንድሙ ላይ ጨክኖ እየገደለው ያለው በተዘራብን ክፉ ዘር ምክንያት አይደለም። አንተ መጤና፣ አንተ ባለቤትና፣ አንተ እንደዚህን፣ አንተ እንደዛን በሚል ሰዎች ለፖለቲካዊ ጥቅማቸው ሲሉ የዘሩብን መጥፎ ዘር ነው ዛሬ እያባላን እያጫረሰን ያለ። በመንፈሳዊ ሕይወታችን እንኳን ሳይቀር በቤተ ክርስቲያን ውስጥ እንኳን ሳይቀር ገብቶ እየለየን አይደለም። ከዚህ መውጣት አለብን። ክርስቲያን ሆኖ ዘረኛ መሆን በጣም ትልቅ ኃጢአት ነው። አባታችን ርዕሰ ሊቃውንት አባ ገብረ ኪዳን እንዳሉት ክርስቲያን ሆኖ ዘረኛ መሆን በጣም አሳፋሪ ነገር ነው ወገኖች። ከማይጠፋው ዘር ተወልጃለሁ ብሎ ሰው እንዴት ምድራዊ ዘር ይቆጥራል? ወንዝ እንዴት ይቆጥራል? ይህ በጣም ከባድ ነገር እኮ ነው። አልገባንም ማለት ነው እኮ ክርስትና ሕይወቱ ገና አልገባንም፣ አልተረዳነውም በጭራሽ ማለት ነው። ሰው ሲጠመቅ እኮ ክርስቶሳዊ ነው የሚሆነው። ከእግዚአብሔር ነው የሚወለደው። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ዳግም ተወልዶ የማን ልጅ ነው የሚሆነው? የእግዚአብሔር ልጅ ነው የሚሆነው። ከማይጠፋው ከክርስቶስ ዘር ነው የሚወለደው። ከማይጠፋው ከክርስቶስ ዘር ተወልጃለሁ የሚል ኦርቶዶክሳዊ ወርዶ በወንዝና በተራራ የሚያስብ ሊሆን አይገባው። ይህን ክፉ በሽታ እግዚአብሔር ከሕዝባችን ላይ ነቅሎ ያውጣል። እውነት በጸበል የማይድን በሽታ፣ ከካንሰር የበለጠ የሚበላ ትውልድ የሚያመክን ትልቅ በሽታ ነው ዘረኝነት። ከዛ እንውጣ ወገኖች፣ ከዛ መውጣት አለብን። እንግዲህ የዘሪውን ምሳሌ ስሙ። የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል አለ ጌታችን። አሁን ስለ መጀመሪያው ዘር ትርጉም ነው እየነገረን ያለው። አስተውሉ። የመጀመሪያው ዘር ምን ላይ ነው የወደቀው ብለናል። ጌታ ምሳሌውን ሲናገር የመጀመሪያው ዘር ምን አይነት መሬት ላይ ነው የወደቀው? እስቲ መልሱልኝ የተከታተላችሁኝ ከሆነ። የመጀመሪያው ዘር ምን ላይ ነው የወደቀው? መንገድ ላይ። በጣም ጥሩ ጊዜ ስትል በደንብ አስተውሉ። የመጀመሪያው ዘር መንገድ ላይ ነው የወደቀው። ከዛ ምን ሆነ? መንገድ ላይ የተዘራ ዘር ወፎች ይበሉታል፣ ሰዎች ይረግጡታል አይደል? ስለዚህ ሊያፈራ አይችልም። ይሄ ምንድነው? ምሳሌነቱ ነው ዋናው ነገር። አሁን ክርስቶስ ዘር እንዴት እንደሚዘራ ሊያስተምር ፈልጎ አይደል? ቅድም እንዳልነው በምናውቀው ነገር የማናውቀውን ነገር እንድንረዳ ነው ጌታ በምሳሌ የሚያስተምረው። ስለዚህ ዘሩ የወደቀበት ቦታ የሰዎች ልቦና መሆኑን እንዳትረሱ። ዘሩ የእግዚአብሔር ቃል ነው ብለናል።
ዘሪው ደግሞ ራሱ ክርስቶስ ነው። ነቢያት ናቸው፣ ሐዋርያት ናቸው፣ ሐዋርያን አበው ናቸው፣ የቤተክርስቲያን አባቶች ናቸው። እስከ ዓለም ፍጻሜ ድረስ የሚነሱ እውነተኛ የቤተክርስቲያን ሊቃውንትና መምህራን ናቸው። የመጀመሪያው ዘሩ የወደቀበት ቦታ መንገድ ዳር ነው። በመንገድ ዳር በተመሰለ ልቦና፣ የመንገድ ዳር በሚመስል ልብ የእግዚአብሔርን ቃል የሚሰሙ ሰዎች ምንድን ነው የሚገጥማቸው ነው ትርጉም። አሁን ራሳችንን የት ጋር እንደሆንን መጠየቅ አለብን። የእግዚአብሔር ቃል መስታወት ነው፣ ራሳችንን የምናይበት ነው ወገኖች። ማንንም ሌላ ሰው የምናይበት አይደለም። ሰው የእግዚአብሔርን ቃል ሲሰማ እውነተኛ ከሆነ ራሱን ነው የሚያየው፣ ራሱን ነው የሚመረምረው፣ ወደ ውስጡ ነው የሚያየው። ስለዚህ እንግዲህ የዘሪውን ምሳሌ ስሙ ካለ በኋላ ጌታችን የመንግስትን ቃል፣ ይሄ ሰማያዊ የሆነ የመንግስት ቃል ነው፣ የክርስቶስ ቃል ነው፣ የእግዚአብሔር ቃል። ካህኑ በቅዳሴ ትምህርታችን ላይ እንዳየነው ወንጌል ለማንበብ ወንጌሉን ከፍ አድርጎ ይዞ ወደ ከመቅደሱ ሲወጣ ምን ብሎ ነው ለካህኑ የሚሰጠው? ነዋ ወንጌለ መንግስቱ ለወልደ እግዚአብሔር፣ የክርስቶስ የመንግስቱ ወንጌል የሚሆን ቅዱሱ ቃል እነሆ ብሎ ነው ለንፍቁ ካህን የሚሰጠው። የመንግስት ቃል ያለው ወንጌልን ነው። ወንጌል የምስራች ነው። ከጨለማ ወደ ብርሃን የምንወጣበት፣ ከግብርና ከዲያብሎስ ተገዥነት፣ ከዲያብሎስ ባርነት የእግዚአብሔር ልጅ ወደ መሆን የምንሻገርበት ቅዱስ ቃል ነው የእግዚአብሔር ቃል። ስለዚህ ምን አለ ጌታችን? የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል። ክፉ የተባለው ማን ነው? ዲያብሎስ፣ ሰይጣን ነው። በመንገድ ዳር የተመሰለ ልቦና ያላቸው የእግዚአብሔርን ቃል ይሰማሉ፣ ግን ምን አይሉ? አያስተውሉ። አንዳንዴ ገጥሟችሁ ያውቁ? በራሳችሁ ላይ ጉባኤ ታድማችሁ ተምራችሁ ጨርሳችሁ ከቤተ ክርስቲያን ስትወጡ ጉባኤው ሲያልቅ የሰማችሁት ሁሉ የሚጠፋባችሁ ሰዎች የላችሁ? ቤት ሄዳችሁ ስትጠየቁ ምን ተማራችሁ ስትባሉ ምንም መመለስ የማትችሉ ሰዎች የላችሁ? እንደዛ አይነት ሰው ማለት ነው። በመንገድ ዳር የተመሰለ ልብ ያለው ሰው ይሰማል፣ ግን አያስተውል። ምንም የሚይዘው ነገር የለም። ለምን? ይህን የመንግስት ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቃል። በመንገድ ዳር የተዘራውም ይህ ነው አለ። ተመልከቱ። ወንጌላዊው ቅዱስ ሉቃስ ቅድም እንዳልኳችሁ ይሄ ታሪክ በሶስቱ ወንጌላት ላይ ተመዝግቧል። ማቴዎስ 13 ላይ፣ ማርቆስ 4 ላይ እና ሉቃስ ወንጌል ምዕራፍ 8 ላይ ተቀምጧል። በሉቃስ ወንጌል ላይ ያለው ትርጉሙን ስንመለከት ቅዱስ ሉቃስ የበለጠ ራሱ ጠቅሶ ዲያብሎስ እንደሆነ ይናገራል። ምን ይላል መሰላችሁ? በመንገድ ዳርም ያሉት የሚሰሙ ናቸው፣ ከዚህ በኋላም ዲያብሎስ ይመጣል ይላል። የበለጠ ከማቴዎስ ወንጌል የበለጠ ያብራራዋል ወንጌላዊው ቅዱስ ሉቃስ። ምን ይላል? በመንገድ ዳርም ያሉት የሚሰሙት ናቸው፣ ከዚህ በኋላም ማን ይመጣላል? ዲያብሎስ ይመጣል። አምነውም እንዳይድኑ፣ ተመልከቱ። አምነው ምን እንዳይድኑ ቃሉን ከልባቸው ይወስዳል። ወገኖቼ አምነን እንዳንድን ሰይጣን ከልባችን ቃሉን የሚወስድብን ሰዎች ሆነን እንዳንገኝ። ስንት ዘመን እግዚአብሔር ቤት ተመላለስን፣ ስንት ዘመን ወንጌል ተማርን፣ ስንት ዘመን ሰንበት ትምህርት ቤት ተመላለስን፣ ግን ሕይወታችን ያልተቀየረ ሰዎች የለን። ዛሬም ከነ ኃጢአታችን ያለ፣ ዛሬም ከነ ክፉ ተግባራችን ያለ፣ ዛሬም ፍጹም የሆነ ረፍት የማይሰማ በኃጢአት ተንገዳግረን ያለ፣ ዓለም እንደፈለገች የምትጫወትብን የሆንን ክርስቲያኖች የለን? አለን ወገኖች። አሁን አሰማማችንን ማስተካከል አለብን። እግዚአብሔር የምህረት አምላክ ነው። እግዚአብሔር ኃጢአተኞችም ሆነን አንድ ነገር አትርሱ ክርስቲያኖች። ሁሉ ጊዜ ብዙ ሰው አሁን የሚሸወደው ኃጢአተኞችም ሆነን ክፉዎችም ሆነን አመፀኞችም ሆነን እግዚአብሔር ዘመን ይጨምርልናል አይደል? እድሜ ይሰጠናል፣ ጤንነት ይሰጠናል፣ ምንም የሚያጎድልብን ነገር የለም። ያ በኃጢአታችን ተስማምቶ የሚመስለን ሰነፎች ግን አለን። እሱ ስህተት ነው።
እግዚአብሔር የኃጢአተኞች ወዳጅ ነው። እውነት ነው። እግዚአብሔር የኃጢአተኞች ወዳጅ ነው። የመጣው የሞተው ለኃጢአተኛው ዓለም ነው። ሁላችንም ኃጢአተኞች ነን። ኃጢአትን ግን ይጸየፋል እግዚአብሔር። ኃጢአትን አይወድም፣ ለባህሪው አይስማማውም ኃጢአት። ስለዚህ እኛ ኃጢአተኞች ስለሆንን እኛን እግዚአብሔር ይወደናል። እኛ ውስጥ ያለውን ኃጢአት ግን እንድናስወግደው ይፈልጋል። ያን የምናደርገው ደግሞ በንስሐ ቃሉ እንደሚገባ ሰምተን በመፈጸም በመንገድ ዳር የተመሰለ ልቦና ያለን ክርስቲያኖች ሕይወታችን የሚመስለው ይህንን ነው እያለ ያለው ጌታ። ቃሉን እንሰማለን ግን አናስተውለውም። ሰምተን እንዳንድንበት ሰይጣን የሰማነውን ቃል ከልቦናችን መጥቶ የሚወስድብን አይነት ሰዎች ነን እያለ ከዚህ እንድንርቅ እግዚአብሔር ይርዳን ሁላችን። ወደ ሁለተኛው ምሳሌ እንሂድ። በዓለት ላይ ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው። ሁለተኛው ዘር የወደቀው ምን ላይ ነው? ዓለት ላይ ነው። ጭንጫ መሬት ላይ ነው። በቂ የሆነ አፈር የሌለው ድንጋያማ ቦታ ላይ ነው ዘሩ የወደቀው። ድንጋይ ላይ የተዘራ ዘር ሊበቅል አይችልም። ትንሽ አፈር ያለው ቦታ ላይ የተዘራ ዘር ሊበቅል አይችልም፣ ሊያፈራ አይችልም። ለጊዜው ሊበቅል ይችል ይሆናል። ፀሐይ ሲወጣ ግን የሚደርቅ የሚጠፋ የሚጠወልግ ነው። በእንዲህ አይነት ልቦናም የእግዚአብሔርን ቃል የሚሰማ ሰው አለ ነው እያለ ያለው ጌታችን። ትርጉሙን በደንብ እየተረዳን ነው ክርስቲያኖች? አሁን ማስተዋል ያለብን ትርጉሙ ላይ ነው። በድንጋይ ወይም በጭንጫ የተመሰለ ልብ ያለን ደግሞ አለ። እንዲህ አይነት ሰዎች ደግሞ ምን አይነት ናቸው አለ? ምን አይነት ነን አለ? በዓለት ላይ ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው። እነዚህ ደግሞ ትንሽ ሻል ያሉ የሚመስሉ ናቸው። ጉባኤ ላይ ሁሉም ነገር እሺ የሚሉ፣ ንስሐ ግቡ እሺ፣ ተዋደዱ እሺ፣ ክፋትን ጥሉ እሺ፣ ባልንጀራችሁን እንደ ራሳችሁ አድርጋችሁ ውደዱ እሺ፣ ሲወጡ ግን ራሳቸው ተቀይረው ያንኑ የነበሩትን የሚሆኑ አይነት ሰዎች ማለት ነው። ብዙዎቻችን እንደዛ ነው። አሁን ስለ ሌላ ሰው አታስቡ፣ ራሳችንን ነው ማየት ያለብን። ቅድም እንዳለ አንዱም ሁለቱም ሶስቱም ሊኖር ይችላል ውስጣችን። ግን ዋናው ነገር የሚፈለገው እንደ አራተኛው አይነት መሬት እንድንሆን ነው። ሁላችን በመልካም መሬት ላይ እንደወደቀው ዘር እንድንሆን ነው የሚፈለገው። እንደ ልድያ እንድንሆን ነው የሚፈለገው። ቃሉን ሰምተው እንደተለወጡ ሰዎች እንድንሆን ነው የሚፈለገው። ሁለተኛው አይነት ልቡና ያለን ሰዎች ቃሉን በደስታ የምንቀበል፣ ስንዘምር እንደኛ ያለ ክርስቲያን ያለ የማይመስል፣ እንደው አለባበሳችን፣ ስርዓታችን ቤተክርስቲያን ስንሄድ በቃ እውነተኛ ክርስቲያኖች የምንመስል። ክርስትና ግን አለባበስ ብቻ አይደለም። ክርስትና አንገት ላይ ትልቅ ክር ማሰር አይደለም። ትልቅ መስቀል ማንጠልጠል አይደለም። ዛሬ በጣም ከባድ የሆነው ነገር እሱ አይደለም። አንገታቸው ላይ ትላልቅ መስቀል አድርገው የሚናገሩት ከአንደበታቸው የሚወጣው ነገር የሚዘገንን የሆኑ ሰዎች የምንሸማቀቅባቸው፣ በነሱ ንግግር፣ በነሱ ኃጢአት፣ በነሱ ክፉ ልምምድ ሰዎች ኦርቶዶክሳዊ ስለሆኑ አንገታቸው ላይ ያለውን ክር አድርገው ኦርቶዶክሳዊነት እንደዚህ ነው እንዲህ ብለው እግዚአብሔርን እንዲሳደቡ ምክንያት የምንሆን ሰዎች የለን። በእኛ ክፉ ስራ የተነሳ እግዚአብሔርን የምናሰድብ ሁለት ነገር አለ መጽሐፍ ቅዱስ ላይ ክርስቲያኖች። ጌታ ምን አለ? በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ መልካሙን ስራችሁን አይተው አለ። ተመልከቱ። ምን አይነት ስራችሁን? መልካሙን ስራችሁን፣ መዋደዳችሁን፣ ትህትናችሁን፣ ፍቅራችሁን፣ እግዚአብሔርን መፍራታችሁን፣ ቃሉን በተግባር የምትኖሩ መሆናችሁን አይተው ሰዎች በሰማያት ያለውን አባታችሁን እግዚአብሔርን እንዲያከብሩ ብርሃናችሁ በሰው ፊት ሁሉ ይብራል። ክርስቲያን መብራት ነው። ሌሎችም በብርሃኑ ወደ ክርስቶስ የሚስብ ነው እንጂ ለራሱ ጨለማ ሆኖ ለሌሎችም ጨለማ የሚሆን ማለት አይደለም። እስቲ ራሳችንን እንጠይቅ። በእኛ ሕይወት ሰዎች ክርስትናን እንዲወዱ እናደርጋለን ወይስ በእኛ ሕይወት ሰዎች ክርስትናን እንዲጠሉ፣ በእኛ ምክንያት ክርስትና እንዲሰደብ፣ እግዚአብሔር እንዲሰደብ የምናደርግ ነው?
ቃሉ ስለሚል በእናንተ ምክንያት የእግዚአብሔር ስም ይሰደባል ተብሎ ተጽፏል። በእኛ ኃጢአት በእኛ ነውር ምክንያት በጣም በሚያሳዝን ሁኔታ በጣም ይቅርታ አድርጉልኝና ኦርቶዶክሳዊነት በቃ የነውር መገለጫ እስኪመስል ድረስ ቤተ ክርስቲያኒቱ ፈቃድ የሰጠች እስኪመስል ድረስ ዝሙተኛው ኦርቶዶክሳዊ ነው የሚመስለው። ጠጪው ሰካራሙ ኦርቶዶክሳዊ ነው። አንገቱ ላይ ማተብ ያደረገ ነው። ተሳዳቢው እዚህ ሶሻል ሚዲያ ላይ እንኳን ስንመለከት ተሳዳቢው ማን? አንገቱ ላይ ክር ያደረገ ነው። ነጠላ የለበሰች ናት። ይሄ በድንጋይ የተመሰለ ልብ ያላቸው ክርስቲያኖች ምሳሌ። ጌታ ምሳሌውን ሲተረጉም ምንድን ያለው? በዓለት ላይ ያሉትም ሲሰሙ ቃሉን በደስታ የሚቀበሉ ናቸው። እነርሱም ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱ ስር የሌላቸው ናቸው ይላል። ስር ሰደን በሃይማኖት እንድንታነጽ እግዚአብሔር ይርዳል። ስር መስደድ ያስፈልጋል። ስር የሌለው ነገር ይነቀላል። እንደምታውቁት ስር የለንም ብዙዎቻችን። እውነት ለመናገር ፈተና ሲመጣ ጠርጎ የሚወስደን ወሬ እንኳን ፈተና የሚሆንብን አይደለም። ብዙዎቻችን በወሬ እንደው ሃይማኖታችን የሚፈርስ የሚመስለን ይሄ ስራ ለመስደድ ነው። ክርስትናን አለማወቅ ነው። ክርስትና መሰረቱ ጽኑ ነው። ክርስትና የትኛውም ስጋዊ ፈተና የትኛውም ከሰይጣንም ይሁን ከሰው የሚመጣ ፈተና ነቅንቆ ሊጥለው የማይችል ጽኑ መሰረት ላይ የተመሰረተ ነው። ክብርና ምስጋና ለአምላካችን። የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምራችሁ ስታነቡ ክርስቶስ የተናገረው ነገር አለ፣ ያስተማረው ትምህርት አለ። በፊልጶስ ቂሳርያ ሰዎች የሰው ልጅ ማን ይሉታል ብሎ ጌታ ጠየቀ አይደል? መልስ ሰጡ ሐዋርያት። አንዳንዶቹ ሙሴ ነው፣ አንዳንዶቹ ኤልያስ ነው፣ አንዳንዶቹ መጥምቁ ዮሐንስ ነው፣ አንዳንዶቹ ከነቢያት አንዱ ነው ይሉሃል አሉት። ከዛ ጌታ ደቀ መዛሙርቱን ጠየቃቸው፣ እናንተስ እኔን ማን ትሉኛላችሁ ብሎ ራሳቸውን ሐዋርያትን ጠየቃቸው። በዚህ ጊዜ ቅዱስ ጴጥሮስ መንፈስ ቅዱስ ገልጦለት መሰከረ። ምን አለ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። በዚህ ጊዜ ጌታችን ምን አለው ጴጥሮስን? አንተ ጴጥሮስ ነህ አለ። ኬፋ ነበር ከዛ በፊት ስሙ፣ ስምዖን ነበር። ጴጥሮስ ማለት ትርጉሙ አለት ማለት ነው። አንተ መሰረት ነህ እያለው ነው ክርስቶስ። አንተ ጴጥሮስ ነህ፣ በአንተ መሰረትነት በአንተ አለትነት ቤተ ክርስቲያኔን እሰራታለሁ አለ። ምን ማለት ነው? ቤተ ክርስቲያን የተሰራችው ጴጥሮስ ላይ ነው ማለት ነው? አይደለም። ጴጥሮስ የመሰከረው እውነት ላይ ነው። የክርስትና መሰረቱ ነው ጌታ እያለ ያለ። የክርስትና መሰረቱ ክርስቶስ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ነው ብሎ ማመን ላይ ነው። የእግዚአብሔር አብ የባህሪ ልጅ ነው። እኛን ስለማዳን ከሰማይ ወደ ምድር የወረደ ከእናታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ ስለ ሁላችንም ቤዛነት ሕግ መጽሐፋዊውንም ሕግ ጠባያዊውንም ፈጽሞ በመስቀል ተሰቅሎ ያዳነን፣ በፈቃዱ ሞቶ ተቀብሮ በትንሣኤው በዕርገቱ በዳግም ምጽአቱ ድኅነታችንን ያረጋገጠልን ነው ብሎ ማመን ነው። ስለዚህ ቤተ ክርስቲያን እዚህ ላይ ነው የተመሰረተችው። ከዛ ቁልፉ ምንድነው? ጌታ ጴጥሮስን ያለው አንተ ጴጥሮስ ነህ፣ ለአንተ የመንግሥተ ሰማያትን መክፈቻ ሰጥሃለሁ፣ የሲኦል ደጆች የገሃነም ደጆች አይችሏትም አይበረቱባትም ብሎ በዚህ ዓለት ላይ ቤተ ክርስቲያኑን እንደሚመሰርት ጌታ ነግሮታል ጴጥሮስ። ስለዚህ ክርስቲያኖች በዓለት ላይ የወደቀው ዘር ምሳሌ ቃሉን በደስታ የምንሰማ ግን ፈተና ሲመጣ መከራ ሲመጣ ፈጥነን የምንክድ በቃ ስር የሌለን መሰረት የሌለን ዝም ብለን ማንም የመጣ ሁሉ የሚነዳ አይነት ሰዎች ነው። የዚህ ዘመን ሰዎች እንደዛ አይደለንም ወገኖች። አንዱ ሲመጣ ወደዚህ የሚነዳን፣ ሌላው ሲመጣ ወደዚህ የሚነዳን፣ አንዱ ሲመጣ ወደፊት የሚነዳን፣ ሌላው ወደ ኋላ ሲወስደን ወደ ኋላ የምንሄድ በቃ በራሳችን ያልቆምን ማለት ነው። ይሄ ክርስትና አይደለም። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ምን አለ ነቢዩ? በመንገድ ላይ ቁሙ፣ የቀደመችቱንም መንገድ ጠይቁ፣ በእርሷም ላይ ተመላለሱ፣ ለነፍሳችሁ ምን ታገኛላችኋል? እረፍት ታገኛላችሁ።
አሁን እኛ በክርስቶስ የተመሰረተች ቤተክርስቲያን ውስጥ ነን ያለ ነው። ከኛ ጉድለት፣ ከኛ ለማወቅ፣ ከኛ የህይወት ምልልስ ጉድለት እንጂ ቤተክርስቲያኒቱ እንከን አልባ የሆነች ቤተክርስቲያን ናት። ክርስቶስ በደሙ የመሰረታት እውነተኛ ቤተክርስቲያን ናት። አሁን አንዳንድ ፕሮቴስታንቶች ወደ ጌታ ነው ክርስቶስን ጌታን ተቀበሉ ይላሉ አይደል? እሺ እንደው ብላችሁ ብትሄዱ ወደ የትኛው ዲኖሚኔሽን ነው ብትሄዱ? 48,000 ናቸው እኮ። እኛ ግን ሰውን ወደ ክርስትና ስንጠራ ወዴት ነው የምንጠራው? ወደ አንዲት ኦርቶዶክሳዊት ቤተክርስቲያን፣ የክርስቶስ አካል ወደ ሆነችው አንዲቱ ቤተክርስቲያን። ስለ ነገረ ቤተክርስቲያን ስንማር ቤተክርስቲያን 4 ባህሪያት አሏት። ቤተክርስቲያን አንዲት ናት። ቤተክርስቲያን ቅድስት ናት። ቤተክርስቲያን ሐዋርያዊት ናት። ቤተክርስቲያን ዓለም አቀፋዊት ናት። ጸሎተ ሃይማኖት የሚለው የሃይማኖት ምስክርነታችን ላይ ይህንን ነው የምንመሰክረው አይደል? ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት። ሐዋርያት በመሰረቷት በአንዲት ቅድስት ቤተክርስቲያን ምን እንላለን? እናምናለን ነው የምንለው። ስለዚህ ሰው ግር አይለው ና ስንለው ወደ አንዲቱ ቤተክርስቲያን፣ አንድ አይነት ወጥ የሆነ ትምህርት ወዳላት፣ ወጥ የሆነ ስርዓት ወዳላት በተለይ ኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከብሉይ ኪዳን ዘመን ጀምራ እግዚአብሔርን የምታመልክ ስለሆነች ስርዓቷ የተለየ ነው። ከሌሎቹም ኦሪየንታል አብያተ ክርስቲያናት በጣም ሪች የሆነ የበለጸገ ስርዓት ትውፊት ያላት ቤተክርስቲያን ናት። በመላው ዓለም በምትገኘው ቤተክርስቲያን ያለው ስርዓት አምልኮ አንድና ወጥ ነው ወገኖች። ይሄ ዝም ብሎ በሰዎች ሐሳብ ብቻ የሆነ አይደለም። አስቡት እስቲ፣ ለሺህ ዘመናት በዚህ መልክ መምጣት ይቻላል? እንደ ሰውኛ አይቻልም። ከማን ስለሆነ ነው? ይሄ ከእግዚአብሔር ስለሆነ እውነተኛ ስለሆነ። ስለዚህ ቤተክርስቲያናችንን ማወቅ አለብን። ትምህርታችንን ማወቅ አለብን። ስርዓታችንን ማወቅ አለብን። ቃሉን የምንሰማ ብቻ ሳይሆን ቃሉ በውስጣችን መሰረት ይዞ ክፉ ከሆነ ዓለማዊ ሐሳብና ሰይጣን ከሚያመጣው የተለያየ ፈተና ጸንተን እስከ መጨረሻው የምንኖር ልንሆን ይገባናል ማለት ነው። በዓለት ላይ የተመሰረተው በዓለት ላይ የወደቀው ዘር ምሳሌ ቃሉን በደስታ የሚሰሙ ነገር ግን በቃሉ ምክንያት ፈተና ሲመጣ ፈጥነው የሚክዱ ስር የሌላቸው ሰዎች ምሳሌ እንደሆነ ጌታችን ነገረ። ሶስተኛው በእሾህ መካከል የወደቀው ዘር ነው። እንግዲህ ጌታ እንደነገረ አይደለም። በእንዲህ አይነት ልብ የእግዚአብሔርን ቃል የሚሰሙ ሰዎች ደግሞ ምን አይነቶች ናቸው የሚለውን እንመልከት። ትርጉሙ በእሾህ መካከልም የወደቀ እነዚህ የሚሰሙት ናቸው ይላል። አሁን አንድ ነገር እንድትይዙ ፈልጋለሁ። አሁን ሶስቱን ምሳሌ ስንመለከት አንድ ተመሳሳይ ነገር ጌታ ሲናገር ትሰማላችሁ። ምን ይመስላችሁ? አንዱ በደንብ የተከታተለ እስቲ እንደው ይሄንን የሚነግረኝ ሶስቱንም አይነት ሰዎች የሚያመሳስላቸው ነገር ምንድን ነው? ከሰማነው አንፃር ማን ነው የተረዳ? በመንገድ ዳር የወደቀው፣ በጭንጫ ላይ የወደቀው፣ በእሾህ መካከል የወደቀው አይነት ልቦና ያላቸው ሰዎች የሚያመሳስላቸው አንድ ቁልፍ ነገር አለ። ምንድን ነው እሱ? እስቲ ኮሜንት ላይ ጻፉልኝ። ይሄን የተረዳ ሰው ካለ ገብቷችኋል? ጥያቄው ምንድን ነው የሚያመሳስላቸው? አንድ የሚያደርጋቸው አንድ መሰረታዊ ነገር አለ። ምንድን ነው? ጻፉ። ችግር የለም፣ ብትሳሳቱም ችግር የለም። ኮሜንት ላይ ጻፉ። ምንድን ነው አንድ የሚያደርጋቸው ነገር? በመንገድ ዳር የወደቀው፣ በጭንጫ ላይ የወደቀው፣ በእሾህ መካከል የወደቀው፣ በመልካም መሬት ላይ የወደቀው፣ አራቱም አይነት ልብ ያላቸው ሰዎችን የሚያመሳስል አንድ ነገር አለ። ቁልፍ የሆነ ነገር። ቶሎ ንገሩ፣ ካለዛ እኔ እነግራችኋለሁ የሰማችሁ ከሆነ ብዬ። ምንድን ነው? የለም አላችሁ? ግን እናንተ 20 ሰዎች አላችሁ። እስቲ መኖራችሁን አሳውቁኝ። አላችሁ? አለን በል። አንዳንዴ እኮ ዝም ብለው አንዳንዱ ገብቶ ይጠፋል።
ሸጋው በጣም እግዚአብሔር ይስጥልኝ። ሸጋው ቤተ ማርያም ቃለ ሕይወት ያሰማል። እሱን ግሩም ነው። በደንብ ተከታትለሃል ማለት ነው። ሸጋው ያለው ነው መልሱ። አራቱንም አይነት ሰዎች አንድ የሚያደርጋቸው ቁልፉ ነገር ሁሉም ቃሉን ምን የሚሉ ናቸው አለ ጌታ? የሚሰሙ ናቸው። አያችሁ? በመንገድ ዳር የተመሰለ ልብ ያለውም ቃሉን የሚሰማ ነው። በጭንጫ መሬት የተመሰለ ልብ ያለውም ሰው ቃሉን የሚሰማ ነው። በእሾህ መካከል እንደወደቀው ዘር የተመሰለ ልብ ያለውም ሰው ቃሉን ምን የሚል ነው? የሚሰማ ነው። በመልካም መሬት የወደቀውም ዘር ምሳሌ የሆነው ሰው ቃሉን ምን የሚል ነው? የሚሰማ ነው። አሁን ከአራቱ አይነት ሰዎች ያፈራው ግን ስንቱ ብቻ ነው? አንዱ ብቻ ነው። የትኛው? መልካም መሬት ላይ የወደቀው። ስለዚህ ቃሉን መስማቱ ብቻ አይደለም ጉዳዩ ነው። ክርስቲያኖች አሁን እንድትይዙ የምፈልገው አንዱ ቁልፍ ነገር ቃሉንማ እየሰማነው ነው፣ ግን የሰማነውን ቃል ወደ ሕይወት መቀየር መጀመር አለብን። ቃሉን በመስማት ብቻ አይዳንም። ጌታ ሆይ በማለት አይዳንም። ጌታ በግልጽ ነግሮናል ወገኖች፣ እንዳንሸወድ። እዚህ ማቴዎስ ወንጌል ምዕራፍ 7 ላይ ጌታ በግልጽ ነው የነገረን። በግልጽ ነው የነገረን። እኔ ሰባኪ ነበርኩ፣ እኔ ዘማሪ ነበርኩ፣ እኔ ጳጳስ ነበርኩ፣ እኔ እንደዚህ ነበርኩ የሚለው መንግሥተ ሰማያት አያወርስ ሆኖ መገኘት ነው። እንደ እግዚአብሔር ቃል ሆኖ መገኘት ነው ዋናው መሰረታዊ ነገር። ይሄን ጌታችን በግልጽ ነግሮናል። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ጀምሬ ላንብብላችሁ። ምን አለ ጌታችን? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። እየሰማችሁ ነው? የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በሰማያት ያለውን የአባቴን ፈቃድ። የእግዚአብሔር ፈቃድ ምንድን ነው? ቃሉን ሰምተን መታዘዝ፣ ቃሉን ሰምተን ማድረግ፣ እንደ ቃሉ መኖር፣ የሕይወታችን መመሪያ ማድረግ የእግዚአብሔርን ቃል። የአባቴን ፈቃድ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ከፍ ያደርገዋል። በዚያ ቀን ብዙዎች ተመልከቱ፣ በፍርድ ቀን ማለት ነው። ጌታ ሲመጣ ለፍርድ እንደዚህ የሚሉ ሰዎች አሉ። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ታምራትን አላደረግንምን? ይሉኛል። አስተውሎ ወገኖች፣ አሁን ፕሮቴስታንት የሚባለው ዲኖሚኔሽን በሙሉ እዚህ ውስጥ ነው ያለው። እኛንም ይመለከታል ይሄ ቃል። በነገራችን ያው ታምራቱ እንደዚህ ያለው ነገር እነሱ ጋር ስላለ ሐሰተኛ የሆነው ማለት ነው። ትንቢት እንናገራለን ይላሉ አይደል? እነሱ ታምራት እናደርጋለን ይላሉ እና ብዙዎችንም ያታልላሉ። ትንቢት መናገር፣ ታምራት ማድረግ ወደ እግዚአብሔር መንግሥት አያስገባም። ጌታ የሚለው ይሄንን ነው። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ መሰክርባቸዋለሁ ይላል። በጣም ያስፈራል ይሄ ቃል ወገኖች። ጋራንቲ ሊሆን የሚችለው ነገር እንደው የሆነ መልክ መኖር አይደለም ማለት፣ ቃሉን በትክክል መኖር፣ ቃሉን በትክክል የሚፈልገውን እግዚአብሔር ከኛ ሕይወት የሚፈልገውን ፍሬ እንድናፈራበት ነው እግዚአብሔር የሚፈልገው። ድራማ እንድንሰራበት አይደለም፣ ቃሉ እንድናጭበረብርበት አይደለም። ዛሬ ብዙዎች እንደሚያደርጉት ቃሉ መሸቀጫ አይደለም፣ የኑሮ ስጋዊ ኑሮ ማመቻቻ አይደለም። የእግዚአብሔር ቃል ቃሉ ሕይወታችንን የምንለውጥበት ነው። ራሳችን ተለውጠን ሌላውን የምንለውጥበት፣ ራሳችን ድነን ሌላውን የምናድንበት፣ ራሳችንን አስመልጠን ሌላው ከክፋት ከዓለም ምኞት ከሰይጣን ወጥመድ እንዲያመልጥ የምናደርግበት ሕያውና ቅዱስ ዘላለማዊ ቃል ነው የእግዚአብሔር ቃል እንጂ ብዙዎች እንደሚሸቃቅጡበት አይነት አይደለም ወገኖች። እንደዚህ የሚያደርጉትን ጌታ ምን ይላቸዋል? አላውቃችሁ። ስሙን ጠርተዋል፣ ጌታ ሆይ ብለዋል፣ ታምራት አድርገዋል፣ ትንቢት ተናግረዋል፣ ብዙ ነገር አድርገዋል። ግን ምን ይላቸዋል? የአባቴን ፈቃድ ስላላደረጉ ምን እላቸዋለሁ አለ? አላውቃችሁም።
አላውቃችሁም ከመባል እግዚአብሔር ያድነን ሁላችን። እዛ ዮሐንስ ራእይ ላይ ስም አለ ሞተህማል የሚለው እንዲህ አይነቶቹ ክርስቲያን ተብለን አላውቃችሁም መባል በጣም ከባድ። ጌታ ለፍርድ ሲመጣ በቀኝና በግራ የሚቆሙት እኮ ያመኑ ሰዎች ናቸው እንዳትረሱስ። ያላመኑ ሰዎች አይደሉም። በበግና በፍየል የተመሰሉት ያመኑ ናቸው ሁለቱም፣ ግን በስራቸው እግዚአብሔርን የካዱ ናቸው። የአምልኮ መልክ ያላቸው ኃይሉን ግን የካዱ እግዚአብሔርን የማያውቁ በቃላቸው የሚያምኑት በንግግራቸው እግዚአብሔርን እንደሚያውቁ የሚናገሩ በተግባር ግን እግዚአብሔርን የካዱ ሰዎች ናቸው። ፍሬ ቢሶች ናቸው። ደረቁ የሆኑ ናቸው። በግራ የሚቆሙት በቀኝ የሚቆሙት በበግ የተመሰሉት ጻድቃኑ ግን ቃሉን ሰምተው እንደ ቃሉ ለመኖር የሞከሩ። በራሳችንም ጽድቅ አይደለም ቃሉን የምንኖረው ወገኖች፣ በእግዚአብሔር እርዳታ ነው፣ በእግዚአብሔር ቸርነት። እግዚአብሔር ካላገዘን ምንም ልናደርግ የምንችለው ነገር የለም። የዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ጌታችን በግልጽ ነግሮናል። ያለ እኔ ምንም ልታደርጉ አትችሉም ብሎናል። ያለ እግዚአብሔር ልናደርግ የምንችለው ምንም ነገር የለም። ግን ፈቃዳችንን ለሱ መስጠት አለ። ያንተ ፈቃድ ይሁን ብለን ሁለንተናችንን ለእግዚአብሔር መስጠት ይገባናል። ስለዚህ አራቱንም አይነት ሰዎች አንድ የሚያደርጋቸው ነገር ምንድነው ወገኖቼ? ቃሉን መስማታቸው ነው። ልዩነቱ ምንድነው ማለት ነው? አሰማማቸው ነው እንዲያፈሩ ያደረጋቸው አለ። ሶስቱን እንዳያፈሩ ያደረጋቸው አሰማማቸው ነው። አንዱን እንዲያፈራ ያደረገው ምኑ ነው? አሰማሙ። ለዛ ነው ቅድም በደንብ ሰምታችሁ ከሆነ ጌታ ምሳሌውን ከተናገረ በኋላ ለምንድን ነው በምሳሌ የምታስተምረው ሲሉት ደቀ መዛሙርቱ የነቢዩ ኢሳይያስን ትንቢት ጠቅሶ የተናገረው ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷችኋል፣ ለእነሱ ግን አልተሰጣቸውም። ለምን? እየሰሙ ስለማያስተውሉ፣ እያዩ ስለማይመለከቱ፣ በልባቸውም ደግሞ ስለማያስተውሉ ነው ብሎ በምሳሌ የሚያስተምረው ለዛ እንደሆነ ጌታ ነግሯቸዋል። ሶስተኛው አይነት ልቦና ወይም በእሾህ መካከል የወደቀው ዘር የተመሰለበት ልቦና ያለው ሰው ምን አይነት ነው የሚለውን እንመልከት። በእሾህ መካከልም የወደቀ እነዚህ የሚሰሙት ናቸው። ሶስቱም ላይ አራቱም ላይ የሚሰሙት ናቸው የሚለው ቃል አለ። አንድ የሚያደርጋቸው ነገር እሱ ነው ያልኳችሁ ለዛ ነው። በእሾህ መካከልም የወደቀ እነዚህ የሚሰሙት ናቸው፣ መንገዳቸውንም ሄደው በሕይወት ዘመን በሐሳብና በባለጠግነት ምቾት ይታነቃሉ፣ ሙሉ ፍሬም አያፈሩም አለ። የእነዚህኞቹ ደግሞ ከፍ ያለ ቃሉን ያውቃሉ፣ ቃሉን ይሰማሉ፣ ግን ፍሬ ማፍራት እንዳይችሉ ልክ ዘሩ መብቀል እኮ ችሏል፣ ከሌሎቹ በተሻለ ሁኔታ መብቀል ችሏል፣ ማደግ ችሏል፣ ቅጠል ማውጣት ችሏል። ግን ፍሬ ማፍራት እንዳይችል እሾኩ ምን አደረገው? አነቀው፣ አንቆ አስቀረው። እንዲህ አይነት ደግሞ ሕይወት ያለን ክርስቲያኖች አለ። ቃሉን እንማራለን፣ ቤተክርስቲያን እንመላለሳለን። ከኛ በላይ አስቀዳሽ የለም፣ ከኛ በላይ አገልጋይ የለም። በቤተ ክርስቲያን ጉዳይ አንደኛ ነን። ብዙ ጊዜ ግን ንስሐ ማንገባ፣ ግን ቅዱስ ቁርባን ማንቀበል፣ አስራታችንን ማናወጣ፣ በተለያየ እግዚአብሔር በሚጠላው ክፉ ልምምድ ውስጥ ያለን ግን ቤተ ክርስቲያን ውስጥ ያለን ሰዎች ነን። እግዚአብሔርን እያገለገሉ መጥፋትም አለ ወገኖች። እግዚአብሔር ቤት ውስጥም ሆኖ መጥፋት አለ። የሉቃስ ወንጌል ምዕራፍ 18ን ስትመለከቱ እንዲሁ ጌታ በምሳሌ ያስተማረው የሚደንቅ ትምህርት ያለበት ምዕራፍ ነው። ባጭሩ ልንገራችሁ። 4 አካባቢ ምሳሌዎች አሉ እዚህ ምዕራፍ ላይ። የሉቃስ ወንጌል ምዕራፍ 18ን ስንመለከት ማለት ነው። ይቅርታ፣ የሉቃስ ወንጌል ምዕራፍ 15 ማለት ነው። የሉቃስ ወንጌል ምዕራፍ 15 ላይ ምሳሌዎች አሉ። የመጀመሪያው የጠፋው በግ ምሳሌ ነው። ከዛ በኋላ የጠፋው ድሪም ምሳሌ ነው። ከዛ በኋላ የጠፋው ልጅ ምሳሌ አለ ጌታ የተናገረው። የጠፋው በግ
ከ99ኙ መካከል አንዱ በግ ጠፋበት። እረኛው ያልጠፉትን 99ኙን ትቶ አንዱን ፍለጋ ሄደ፣ አገኘው፣ ደስ አለው፣ ተሸክሞት መጣ። የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ አላቸው ይላል። ይሄ በግ የጠፋው መንገድ ጠፍቶት ነው። ዛሬ መንገድ ጠፍቷቸው የህይወት መንገድ፣ የድህነት መንገድ፣ እግዚአብሔርን የማወቅ መንገድ ጠፍቷቸው የሚቅበዘበዙ ብዙ ነፍሳት አሉ። እግዚአብሔር ወደ ነፍሳቸው እረኛና ጠባቂ መልሳቸው። ሃይማኖት እንደ ልብስ የሚቀያየሩ ሰዎች አልገጠሟቸውም? ዛሬ ጴንጤ፣ ነገ ካቶሊክ፣ ነገ ሙስሊም፣ ከዛ እንደዚህ የሚሆኑ ሰዎች ነገ ኤቴስትም የሚሆኑ ይሄ መንገድ የጠፋ አይነት ሰው ነው። የህይወት መንገድ አንድ ነው። ብዙ መንገድ የለም። አቋራጭ መንገድ የለም። ወደ እግዚአብሔር የምንደርስበት መንገዱ ክርስቶስ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 14 ላይ እንደነገረን ጌታ እኔ እውነት መንገድም ህይወትም እኔ ነኝ ብሏል ጌታችን። ከእኔ በቀር ወደ አብ መግባት አይቻልም ብሎ። ስለዚህ አሁን ይሄ በግ የጠፋው መንገዱ ጠፍቶት ነው። ከዛ ሁለተኛው ምሳሌ ላይ ምንድነው? 10 ድሪም ስለጠፋባት ሴት ነው ደግሞ ጌታ በምሳሌ ያስተማረ። ይሄ ደግሞ ቤት ውስጥ ነው የጠፋው ድሪሙ። ይገርማቸዋል። ድሪም ማለት ጌጥ ነው። ጌጧ ጠፋባት ይቺ ሴት። ከዛ በኋላ ቤት ውስጥ ያለውን ዕቃ ሁሉ አውጥታ ጎረቤቶቿን ጠርታ ቤቷን ጠረገች፣ አጸዳች። ከዛ አገኘችው ያን የጠፋው። ቤት ውስጥ ሆኖም ይጠፋል። እግዚአብሔር ቤት ውስጥ ሆነን የምንጠፋ ሰዎች አለ። እያስቀደስን የጠፋን የለን፣ እያገለገልን ሰንበት ትምህርት ቤት የጠፋን የለን። ዓለም የወሰደችን እንደ ዴማስ እየሰበክን የምንጠፋለን ወገኖች፣ እየቀደስን የምንጠፋለን፣ እየሰበክን እያስተማርን የምንጠፋ ሰዎች አለን። ቤት ውስጥ ሆነን የምንጠፋለን። ከዚህ ያድነን እግዚአብሔር። ድሪሙ የዛ ምሳሌ ነው። ሶስተኛው ምሳሌ ደግሞ የጠፋው ልጅ ታሪክ ነው። ሁላችንም እንደምናውቀው ጌታ የነገረን አንድ ባለጸጋ ሰው 2 ልጆች ነበሩት። ታናሽዩ አባቱን መጣና ካንተ ጋር መኖር በቃኝ፣ ከሀብት ድርሻዬን ስጠኝና የራሴን ሕይወት ልኑር ብሎ አባቱን ጠየቀው። አባትየው እያዘነ ገንዘቡን ሰጠው። ያ ልጅ ባለማስተዋል የወጣትነት ዕድሜ ላይ ነበርና ክፉ ጓደኞችን መክረውት ስለነበር ቅዱስ ጳውሎስ እንደሚለው ክፉ ባልንጀርነት መልካሙን አመል ያጠፋል ይላል። ቅዱስ ዳዊትም እንዳለው ዘምስለ ጠዋይት ጠዊ፣ ከቸር ሰው ጋር ከዋልክ ቸር ሆነ ትገኛለህ፣ ከጠማማ ጋር ከዋልክ ጠማማ ሆነ ትገኛለህ፣ ከቅን ሰውም ጋር ከዋልክ ቅን ሆነ ትገኛለህ ይላል። ጓደኛ ያጠፋው ብዙ ሰው አለ። ጓደኛ ያበላሻቸው ብዙ ወጣቶች አሉ። ሱስ ውስጥ የገቡ፣ ዝሙት ውስጥ የገቡ፣ ስርቆት ውስጥ የገቡ፣ እግዚአብሔር የሚጠላው ነፍሳቸውን የሚያቆሸሽ ተግባር ውስጥ በጓደኛ ክፉ ምክር የተነሳ የገባን ብዙ ሰዎች የለን። ጓደኛ መምረጥ አለ። እንደ ሳውል ልጅ እንደ ዮናታንና እንደ ዳዊት አይነት እውነተኛ ጓደኝነትን እግዚአብሔር ለሁላችንም ያድለን። መጽሐፍ ቅዱስ ስታነቡ ስለ እውነተኛው ጓደኝነት የሚያስደንቅ አይነት ታሪክ እንማራለን። እነዚህ 2 ሰዎች ላይ ዮናታን የሳውል ልጅ ነው። ዳዊትን በጣም ይወደው ነበረ። ዳዊትና ሳኦል እኮ ጸበኞች ናቸው፣ ለግድያ የሚፈላለጉ ናቸው። በተለይ ሳኦል በዳዊት ላይ ስለቀና ዳዊትን ሊገድለው ይፈልግ ነበር። ግን ሰይጣን ይዞ ሲያሰቃየው ዳዊት መጥቶ ደግሞ በገና ይደረድርለታል፣ ያኔ ይፈወሳል። እንደዛ እያደረገው ጦር ወርውሮ ሊገድለው የሚፈልግ ሰው ነበረ ሳኦል ዳዊት። ልጁ ዮናታን ደግሞ ዳዊትን እንደ ነፍሱ የወደው ነበር ይላል መጽሐፍ ቅዱስ። እና ክፉ ጓደኝነት መጥፎ ነው ወገኖች። ከክፉ ጓደኝነት እንራቅ፣ ከክፉ አካባቢ እንራቅ። ክርስቲያን አካባቢውንም ሕይወቱንም ኑሮውንም እግዚአብሔርን ደስ የሚያሰኝ አድርጎ የሚወስድ ነው እንጂ በክፋት ውስጥ እየኖረ በኃጢአት ውስጥ እየኖረ በመጥፎ ልምምድ ውስጥ እየኖረ ደግሞ ከነዛው ሕይወት ወደ ቤተክርስቲያን መጥቶ የሚመላለስ ማለት አይደለም። ከኃጢአታችን እንድንመጣ የእግዚአብሔር ትእዛዝ ነው፣ እውነት ነው። ግን ኃጢአታችንን እዛው ትተን መሄዳለን። ንስሐ ገብተን ተጸጽተን አዲስ ሆነን ነው መመለስ ያለብን። ከነሸክማችን መተን ከነሸክማችን መሄድ የለብንም ወገኖች። ጌታ ያለን ከነሸክማችሁ ኑ፣ ሸክማችሁን ግን በንስሐ ምን በሉት? አስወግዱት። ቅዱስ ጴጥሮስም ይህንን አይደል ያለን? አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ
እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉት? ጣሉት። ይሄንን ማድረግ አለ እና ይሄ የጠፋው ልጅ ከአባቱ ኮበለለ፣ ገንዘቡንም እያባከነ ጨረሰ። የሚበላው እስኪያጣ ድረስ ተንገላታ፣ ተሰቃየ። እሪያዎች፣ አሳማዎች የሚበሉትን እንኳን ለመብላት እስኪመኝ ድረስ ተቸገረ። ከዛ ወደ ልቡ ሲመለስ የአባቱን ቤት አሰበ። ከዛ ምን አለ? ወደ አባቴ ቤት እሄዳለሁ፣ አባቴንም ይቅር በለኝ እለዋለሁ፣ በእኔ እንደማይጨክን ልቡን አውቀዋለሁ ብሎ ወደ አባቱ ቤት ሄደ። አባቱ ከነቆሻሻው አቅፎ ሳመው። አሮጌውን ልብሱን አስወልቆ ሰውነቱን ታጥቦ አዲስ ልብስ እንዲለብስ ለእጁ ቀለበት ለእግሩ ጫማ እንዲደረግለት አደረገ። ድግስ አዘጋጀ። ይሄ ሁሉ ምሳሌ ነው ክርስቲያኖች። አባት የተባለው እግዚአብሔር ነው። ከዓለም ስንመጣ ማንም በማይፈልገን ራሳችንን በተጸየፍንበት ጊዜ እንኳን እጁን ዘርግቶ የሚቀበለን አምላክ እግዚአብሔር ነው ወገኖች። ኃጢአቴ ብዙ ነው፣ እግዚአብሔር እኔን አይቀበለኝም፣ ወደ ቤተ ክርስቲያን ብሄድ ሰዎች ይጠቋቁሙብኛል ብላችሁ ከህይወት እንዳትጎድሉ። እግዚአብሔር የምህረት አምላክ ነው። እግዚአብሔር የይቅርታ አምላክ ነው። ሁላችንም ተደብቀን የሰራነውን ኃጢአት እግዚአብሔር ያውቃል። ኃጢአት የሌለበት የለም። ምናልባት የአንዳንዶቻችን የተገለጠ ሊሆን ይችላል። የአንዳንዶቻችን ደግሞ የተደበቀ እግዚአብሔር ብቻ የሚያውቀው ነውር ያለብን፣ በሰው ዘንድ ግን በቃ መልካም መስለን የምንታይ ሰዎች እንኖራለን። እግዚአብሔር እውነተኛ ዳኛ ስለሆነ ሁላችንንም ልባችንን ይመረምራል። ስለዚህ እንደዚህ ሰው እንደዚህ ልጅ ወደ አባታችን ወደ እግዚአብሔር ቤት ለመምጣት ራሳችንን እናዘጋጅ። ሶስተኛው ምሳሌ ላይ ነን ያለ ነው። ላጠቃለ ቶሎ ብዬ ሰዓት ወሰድኩኝ። አይ ቲንክ የቅዳሴውም ትምህርት ከዚህ በኋላ የሚቀጥል አይመስለኝም። እግዚአብሔር በወደደው እንግዲህ በዚህ ርዕስ አስተምሮናል። እናጠቃለውና ትምህርቱን እንቀጥላለን። ዲያቆን ክርስቶፎሮስ እንኳን ደህና መጣህ። ሌሎቻችሁንም ሰላም ብያለሁ። ሶስተኛው ምሳሌ ላይ ነን ያለ ነው አይደለ? በእሾህ መካከል የወደቀው እንዳያፈራ ያደረገው ምኑ ነው አለ? እሾህ አንቆ አስቀረው። እና የዚህ ምሳሌ ምንድን ነው አለ ጌታችን? በእሾህ መካከል የወደቀው ዘር እንዳያፈራ ያደረገው ምን እንደሆነ ሲነግረን ጌታችን እንዲህ አለ። በእሾህ መካከልም የወደቀ እነዚህ የሚሰሙት ናቸው፣ መንገዳቸውንም ሄደው በሕይወት ዘመን በሐሳብና በባለጠግነት ምቾት ይታነቃሉ፣ ሙሉ ፍሬም አያፈሩም አለ። እንዲህ አይነት ደግሞ ሰዎች አለን። ገንዘብ ያለን፣ እውቀት ያለን፣ ክብር እግዚአብሔር የሰጠን ያከበረን፣ ግን እግዚአብሔርን ማክበር ያልቻለ ባለን ነገር የምንታበይ ባለን ላይ እንደገና መልሰን እግዚአብሔር ላይ የምንተበት አይነት ሰዎች አለን። በጣም እናሳዝን። እኔ እንደዚህ አይነት ሰዎች ያሳዝኑኛል። ስልጣን አለኝ ብሎ የሚኩራራ ሰው፣ አዋቂ ነኝ እውቀት አለኝ ብሎ የሚኮፈስ ሰው፣ ብዙ የተማሩ ሰዎች እኔ ከይቅርታ ጋር ዘመናዊ ትምህርት በተለይ እንደው ተምረናል አውቀናል ብለው የሚያስቡ ሰዎች ኦርቶዶክሳዊ ከሆኑ መጀመሪያ ማጣጣል የሚጀምሩት የቤተ ክርስቲያንን ትምህርት ነው፣ መጽሐፍ ቅዱስ ነው። ሰይጣን እንዴት እንደሚፈትናቸው እንደሚያንቃቸው ተመልከቱ። ስልጣን ያላቸው ሰዎች ዝቅ ብለው ለእግዚአብሔር አይሰግዱ። በሌላቸው ጊዜ ተራ ሰው በነበሩበት ጊዜ ቤተ ክርስቲያን እግራቸው እስኪቀጥን የሚመላለሱ የቀበሌ ሊቀመንበር ሲሆኑ የሚታበዩ ጊዜ የለኝም እኔ እኮ ትልቅ ሰው ነኝ ከተራ ሰው ጋዛ ቁጭ ብዬ አግዳሚ ላይ መማር አይደለሁም የሚሉ አይነት ሰዎች አሉ። የሚታነቁ ሰዎች ማለት እነዚህ ናቸው። በገንዘባቸው የሚታበዩ፣ በእውቀታቸው የሚታበዩ፣ በዘራቸው የሚታበዩ፣ ባላቸው ነገር በአጠቃላይ የሚኮሩ የሚኮፈሱ ሰዎች ናቸው። እነዚህ የታነቁ ናቸው፣ ፍሬ እንዳያፈሩ። የትኛውም ያለን ነገር ግን አያስጥልም። ስልጣን ከሞት አያስጥልም። እውቀት ከሞት አያስጥልም። ገንዘብ ከሞት አያስጥልም። መጨረሻችን ሁላችንም ከሞት የምንቀር አይደለም። ከሞት በኋላ ግን የምንሄደው ወደ እግዚአብሔር ነው። ስለዚህ የትኛውንም ያለንን ነገር ለእግዚአብሔር ክብር እንድናደርገው ያስፈልጋል።
በእሾህ መካከል የወደቀው ዘር እንዳያፈራ ያደረገው ይሄ ነው። ያላቸው ነገር ከእግዚአብሔር የለያቸው ሰዎች ማለት ነው። ስለዚህ ያለን ነገር ከእግዚአብሔር ሊለየን አይገባም ወገኖች። ዳዊት ምሳሌ ሊሆነን ይገባል። ቅዱስ ዳዊት አሁን መዝሙር ላይ የተናገራቸው ነገሮች ብዙ ጊዜ ስንሰማቸው ስለኖርን ዝም ብለን እንደ ቀልድ የምንወስዳቸው አሉ። ግን እንደዛም ልንወስዳቸው የሚገቡ አይደሉም። ለምሳሌ አንድ ጥቅስ ላንሳ። መዝሙር 122 ቁጥር 1 ላይ ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር አለ ዳዊት። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ አለ ዳዊት። አሁን ይህንን ጥቅስ ብዙ ጊዜ ሰምተነዋል፣ ምንም አይመስለን። ግን በዳዊት ቦታ ሆናችሁ እስቲ ያስቡት። ዳዊት ንጉሥ ነው። ዳዊት ባለጸጋ ነው። በጣም ተወዳጅ፣ በእስራኤል ዘንድ እንደ ዳዊት የሚወደድ ንጉሥ የለም። እንደምታውቁት እግዚአብሔር ራሱ እንደ ልቤ ብሎ የተናገረለት ሰው ነው ዳዊት። ባለጸጋ ነው፣ ንጉሥ ነው፣ 7 ሀብታት የተሰጡት ነው። ግን የደስታው ምንጭ ምንድን ነው አለ? በእግዚአብሔር ቤት ውስጥ መገኘት። መሄጃ የሌለው ጎዳና ተዳዳሪ አይደለም ዳዊት፣ ንጉሥ እኮ ነው። ግን ምን አለ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኛ? ደስ አለኝ። አያችሁ፣ ባለጸጋም ብንሆን ድሃም ብንሆን ደስታችን የደስታችን ምንጭ ማን ነው? እግዚአብሔር ነው። ፊልጵስዩስ 4:4 ላይ ቅዱስ ጳውሎስ ምንድን ነው ያለው? ሁል ጊዜ በጌታ ምን ይበላችኋል? ደስ ይበላችሁ። ደግሜ እላለሁ ደስ ይበላችኋል። የደስታችን ምንጭ እግዚአብሔር እንደሆነ ካላወቅን እንታነቃለን ወገኖች። እንደዚህኛው ዘር እሾክ ውስጥ እንደወደቀው ዘር መታነቃችን አይቀርም። እግዚአብሔር የደስታችን ሁሉ ምንጭ ነው። ስለዚህ የትኛውንም ያለንን ነገር ለእግዚአብሔር ክብር ካዋልነው እንጠቀምበታለን፣ እንጸድቅበታለን። ባለን ነገር የምንታበይ ከሆነ ግን እንጠፋበታለን። በእሾህ መካከል የወደቀው ዘር ያላፈራው በዚህ ምክንያት ነው። የመጨረሻው በመልካም መሬት ላይ የወደቀው ዘር ያፈራው። እግዚአብሔር ልባችንን እንደ መልካሙ መሬት ያደርግልን። አሜን በሉላችሁ። ትልቁ ችግር አሁን እሱ ስለሆነ ለዛ ነው ጌታ የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው ያለ። ክርስቶስ 33 ዓመት ከ3 ወር እዚህ ምድር ላይ ሲመላለስ በተለይ የአገልግሎቱ የወንጌል ትምህርቱ ዘመን 3 ዓመት ከ3 ወር ነው አይደለም። ከተጠመቀ በኋላ ወንጌል አስተምሯል። 3 ዓመት ከ3 ወር ኢየሩሳሌምን ዞሮ እስራኤልን ዞሮ። በዚህ ጊዜ ውስጥ በጣም ብዙ ቁጥር ያለው ሰው ይከተለው ነበር። አባቶቻችን የቤተ ክርስቲያን ሊቃውንት በትርጓሜ እንደሚነግሩን የ5 ገበያ የሚያህል ሕዝብ ክርስቶስን ይከተለው ነበረ ይላል። እንግዲህ ገበያ ታውቃላችሁ፣ ብዙ ሰው የሚሰበሰብበት ነው። ያንን 5 ጊዜ አድርገው በዛ ዘመን የነበረውን ሰው እንድንገምት ነው ይሄንን ምሳሌ ሰጡ። ግን 5ቱም 5 አይነት ሐሳብ ነበረው ክርስቶስን የሚከተልበት። አንዳንዱ መልኩን ለማየት፣ አንዳንዱ ከርቦት ህብስት አበርክቶ ጌታ ሲመግብ ተመልክቶ ለሆዱ የሚከተል ነበር። አንዳንዱ የታመሙትን ክርስቶስ ሲፈውስ አይቶ ከበሽታው ለመዳን የሚከተል ነበር። አንዳንዱ ደግሞ ፈሪሳውያን ሰዱቃውያን የሆኑ ደግሞ በተንኮል በክርስቶስ ጉባኤ የሚታደሙ ቃሉን እያጣመሙ የሚሰሙ፣ ይሄን ያለው ቄሳርን ለመናገር ነው፣ ይሄን ያለው ሕጋችንን ሊያፈርስ ነው እያሉ እያጣመሙ የሚሰሙ ሰዎች አሉ። 5ኞቹ ብቻ ልክ አሁን እንደዚህ መልካም መሬት ላይ እንደወደቀው ዘር ቃሉን ደግሞ በልቦናቸው ሰምተው ለመዳን ለመለወጥ የክርስቶስ ለመሆን በእርግጥም ከልባቸው አምነው ጌታን የሚከተሉ ነበሩ። መጨረሻ ላይ የቀሩት 120 ሰዎች የሆኑት ለዛ ነው የጌታ ቤተሰብ የሚባሉት። መጨረሻ ላይ የቀሩት 120 ቤተሰብ መንፈስ ቅዱስ የወረደላቸው በበዓለ ሃምሳ የሐዋርያት ሥራ ምዕራፍ 2ን ስናነብ እንደምናገኘው ማለት ነው። 12ቱ ሐዋርያት፣ 72ቱ አርድእት፣ 36ቱ ቅዱሳት አንስት፣ 120 የጌታ ቤተሰብ የሚባሉት እነዚህ ናቸው። ስለዚህ ጥሪያችንን ማወቅ አለብን ወገኖች። የተጠራነው ለቅድስና፣ የተጠራነው ለሕይወት ነው፣ የተጠራነው ለክብር ነው፣ የተጠራነው በስሙ እንድናምን ሳይሆን ለመንግስቱ እንድናምን ብቻም ሳይሆን በስሙ መከራም ልንቀበል ነው። በስሙ መከራ መቀበል ደስታ ነው ሊሆንልን የሚገባው። የሚያስበረግገን ከሕይወት የሚያወጣን መሆን የለበትም። ቅድም እንዳልነው በሁለተኛው መሬት ላይ እንደወደቀው አይነት
በመልካም መሬት ላይ የወደቀው ዘር ያፈራበትን ምክንያት ግን ማወቅ ያስፈልጋል። አሁን እንደዛ እንድንሆን አይደለም የሚፈልገው። መልካም መሬት ላይ የወደቀው ዘር ያፈራው ለምንድን ነው? በመልካም መሬት የተመሰለ ልቦና ያላቸው ሰዎች እንድንሆን ስለሆነ ጌታ የሚፈልገው፣ እግዚአብሔር የሚፈልገው ከዚህ የምንወስደው ምንድን ነው የሚለውን እንመልከት ባጭሩ። በመልካም መሬት ላይም የወደቀ ይላል። ተመልከቱ ምሳሌውን ሲተረጉም ጌታችን በመልካም መሬት ላይም የወደቀ እነርሱ በመልካምና በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያፈሩ ናቸው። ዘርዘር አድርገን እንመልከታቸው እነዚህ ነገሮች። በመልካም መሬት ላይ የወደቀው ዘር ያፈራው ለምንድን ነው? ሲሰሙ አሁን አራቱም የሚሰሙ ናቸው ብለናል አይደል? ቅድም ግን አሰማማቸው ችግር ያለበት ነው። ሶስቱ ያላፈሩት ለዛ ነው። እነዚህኞቹ አሰማማቸው ምንድነው የተለየ የሚያደርገው ከሶስቱ ካልን ቃሉን በምን አይነት ልቦና ነው የሚሰሙት? በመልካምና በበጎ ልብ ነው ቃሉን የሚሰሙት። ቃሉን በመልካምና በበጎ ልብ መስማት እንጀምር ማለት ነው። በቃሉ ማፍራት እንፈልጋለን። ቃሉ በሕይወታችን ፍሬ እንዲያፈራ እንፈልጋለን ክርስቲያኖች። አዎ ከሆነ መልሳችን ቃሉን በመልካምና በበጎ ልብ እንስማ መጀመር። እግዚአብሔር እየተናገረኝ ያለው እኔን ነው። እኔን ለማዳን ነው በቃሉ በኩል እየተናገረኝ ያለው። እኔን ከስህተት መንገድ ለመመለስ፣ እኔን ከኃጢአት ወደ ጽድቅ ለመመለስ በመስቀል ላይ ተሰቅሎ እንዳዳነኝ አሁንም ከክፉ መንገዴ እንድመለስ ነው በቃሉ ልቤን እያንኳኳ ያለው ብለን መስማት አለብን። በቃሉ ልቤን እያንኳኳ ያለው አንድ ሰው ለሌላ ሰው ቃሉን ይሰማል አይደል? የእግዚአብሔርን ቃል ሲሰሙ ምነው ገሌ ይህን ትምህርት በሰማው ኖሮ ዛሬ እንደው ጥሩ ነበር እሱ ቢሰማው የሚሉ ሰዎች አሉ። አሁን እነሱ አይድኑ። ለራሳችን ነው መስማት ያለብን። የእግዚአብሔር ቃል ቅድም እንዳልነው ሁለት አፍ እንዳለው ሰይፍ ነው፣ ጅማትንም ቅልጥምንም እስኪለይ ድረስ ይወጋል እንዳለው ቅዱስ ጳውሎስ። ቃሉን የምንሰማው በዚህ መንገድ መሆን አለበት። በመልካም መሬት ላይ የወደቀው ዘር ያፈራው ቃሉን በመልካምና በበጎ ልብ የሚሰሙ ከዛስ የሚጠብቁት። ቃሉን በመልካምና በበጎ ልብ ይሰማሉ። አስተውሉ፣ ሁለት ነገር። ከዛ ያንን የሰሙትን ቃል ምን ያደርጉታል? በልባቸው ይጠብቁታል። የመጀመሪያው ዘር ያላፈራው ለምንድን ነው? ቃሉን መጠበቅ ስላልቻሉ ነው አይደል? ወፎች በሉት ያለው ሰይጣን ከልባቸው የወሰደባቸው ሰዎች ቃሉን በመልካም ልብ መስማት ስላልቻሉ ነው። እነዚህ ግን በመልካም መሬት ላይ የወደቀው ዘር ምሳሌ ልብ ያላቸው ክርስቲያኖች ቃሉን ሰምተው የሚያፈሩበት በምን ምክንያት ነው? ቃሉን በመልካምና በበጎ ልብ ይሰማሉ። ከዛም በኋላ በልባቸው ይጠብቁታል። በመጽናትም ደግሞ ፍሬ ያፈራሉ አለ ጌታችን። አያችሁ፣ በመልካም መሬት ላይ የወደቀው ዘር ያፈራው በዚህ አይነት ልቦና የእግዚአብሔርን ቃል የምንሰማ ክርስቲያኖች ቃሉ እንድናፈራ የሚያደርገን በዚህ መንገድ ስንሰማው ነው። ቃሉን በመልካምና በበጎ ልብ መስማት አለብን። ከዛ ቃሉን መጠበቅ አለብን። እመቤታችን ቅድስት ድንግል ማርያም እንዳስተማረችን እናታችን የሉቃስ ወንጌል ምዕራፍ 2 ቁጥር መጨረሻው አካባቢ ስትሰሙ እመቤታችን ለየት የሚያደርጋት አንዱ ጸጋዋ፣ ማርያም ግን ይህን ሁሉ በልቧ ተጠብቀው ታኖረው ነበረ ተብሎ ተጽፏል። መጽሐፍ ቅዱስ ላይ ያልተጻፈ ድንግል ማርያም የምታውቀው ብዙ መለኮታዊ ምስጢር አለ። ግን በልቧ የምስጢር መዝገብ ስለሆነች እመቤታችን በልቧ ተጠብቀው ነበር ያን ሁሉ ምስጢር። እና እኛም ቃሉን መጠበቅ አለብን። በመጽናትም ደግሞ ፍሬ ማፍራት አለብን። ቃሉ ዝም ብሎ ፍሬ እንድናፈራ የሚያደርግ አይደለም። መከራ ሊመጣ ይችላል። ሁለተኛው አይነት ጭንጫ ላይ የወደቀው ዘር ያላፈራው በደስታ የሚሰሙ በቃሉ ምክንያት ግን መከራ ሲመጣ፣ ፈተና ሲመጣ ምን የሚሉ ናቸው ነው ያለው? ፈጥነው የሚክዱ ናቸው ነው ያለው አይደል? ስለዚህ ቃሉን በመልካምና በበጎ ልብ እንስማ፣ በመጽናትም ደግሞ ፍሬ የምናፈራ ክርስቲያኖች እንድንሆን አምላካችን እግዚአብሔር በቸርነት ሁላችንንም ይርዳን። ያስተማረን የመከረን በቅዱስ ቃሉ ያጽናናን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለ ቃሉ እግዚአብሔር ይመስገን። ሁላችንንም 30፣ 60፣ 100 ያማረ ፍሬ እንዳፈራው
እንደ መልካሙ መሬት እንደ መልካሙ እርሻ ያደርገልን ልባችንን እግዚአብሔር